ተመልካቾቻችን ከባንክ መረጃችን ተመልሰን ተገናኝተናል። ከኛ ጋር በመሆን ሳምንታዊ የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም እየተከታተላችሁ ስላላችሁ ምስጋናችን ላቅ ያለ ነው። አሁንም አብሮነታችሁ አይለየን። ወደ ቀጣይ መሰናዷችን ስናልፍ ዘመኑ ያፈራቸውን አዳዲስ የባንክ ቴክኖሎጂዎችን በየጊዜው ስራ ላይ በማዋልና ከዘመኑ ጋር እኩል በመራመድ የሚገኘው የኢትዮጵያ ንግድ ባንክ ልዩ ልዩ ቴክኖሎጂዎችን ለደንበኞቹ በማቅረብ በደንበኞቹ ዘንድ ተመራጭና ተወዳጅ እየሆነ የመጣ ባንክ ነው። ከነዚህም ቴክኖሎጂዎች መካከል ደግሞ ደንበኞች የሶስተኛ ወገን እገዛ ሳይፈልጉ በራሳቸው ለራሳቸው በመረጡት ሰዓት አገልግሎት የሚያገኙበት ስማርት ቅርንጫፍ አንዱ ነው። ለመሆኑ የኢትዮጵያ ንግድ ባንክ ስማርት ቅርንጫፎችን ለማስፋፋት ምን እየሰራ ይገኛል? ቀጣዩ የባልደረባችን ሀብታሙ ብርሃኑ ዘገባም ይህንን ያትታል። እሱ ተከታትለን ተመልሰን እንገናኛለን። ከኛ ጋር ሁኑ። በቴክኖሎጂ ዘርፍ በተለይም በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ በፍጥነት እየተስተዋሉ የሚገኙ ለውጦች የባንክ ኢንዱስትሪውንም ወደ ላቀ ምዕራፍ በማሸጋገር ላይ ናቸው። በሀገራችን የባንክ አገልግሎትን በማስተዋወቅ ቀዳሚ የሆነው ባንካችንም የቴክኖሎጂ ሽግግሩ ተቋዳሽ በመሆን አገልግሎቶቹን የበለጠ ምቹ፣ ቀላልና ተደራሽ በማድረግ ላይ ይገኛል። ዘመኑ ያፈራቸውን የዲጂታል ባንክ ቴክኖሎጂዎችን ስራ ላይ በመዋል ከጊዜው ጋር እኩል በመራመድ ላይ የሚገኘው የኢትዮጵያ ንግድ ባንክ ልዩ ልዩ የዲጂታል ባንክ አገልግሎቶችን በማስተዋወቅ በደንበኞቹ ዘንድ ተመራጭና ተወዳጅ እየሆነ ይገኛል። ባንኩ ስራ ላይ ካዋላቸው የዲጂታል ባንክ አገልግሎቶች ደግሞ ደንበኞች የማንንም እገዛ ሳይፈልጉ በራሳቸውና ለራሳቸው በመረጡት ሰዓት አገልግሎት እንዲያገኙ የሚያስችለው የስማርት ቅርንጫፍ አንዱና ዋነኛው ነው። ለደንበኞች በጣም በርካታ ጥቅም ያላቸው አገልግሎቶች የሚሰጥበት ነው። ከዛ ውስጥ ከተለመደው የኤቲኤም የወጪ አገልግሎቶች በተጨማሪ በዚህኛው ለደንበኞች ያስተዋወቅናቸው አዳዲስ የገቢ መቀበል አገልግሎቶች የኮንታክትለስ የሆኑ ቨርቹዋሊ ከእኛ ሙያተኞች ጋር ኮንታክት እያደረጉ ያለ ደብተር ገቢ የሚያደርጉበት፣ ወጪ የሚያደርጉበት፣ ሂሳብ የሚከፍቱበት፣ ከሂሳብ ወደ ሂሳብ ትራንስፈር የሚሰሩበት፣ የካርድ ማተም ስራዎችን የሚያገኙበት ትልቅ 24/7 የሚሰራ ብራንቻችን ነው፣ ቅርንጫፋችን ነው። ስቴት ኦፍ ዘ አርት የሚባሉትን ባንካችን ላውንች እያደረገ እዚህ ደረጃ ላይ ደርሷል። ኖርማል የብራንቹን ሙሉ ስራውን መስራት ይችላል። እሱም ሰፖርቲቭ ሆኖ እሁድ ቅዳሜን ጨምሮ ማለት ነውና በስራ ላይ ይገኛል። አዲስ ቴክኖሎጂ ነው። ኦፍ ኮርስ ግን ደንበኛ እያመሰገነ ደስ ብሎት እየሄደ ነው። በተለያዩ ከተማ ውስጥ የተለያየ ቦታ ላይ ወደ 6 የሚያክሉ ስማርት ብራንቾች አሉ። እንግዲህ በእነዚህ በ6 ስማርት ብራንች ውስጥ የተለያየ የዲጂታል አማራጭ የሆኑ የዲጂታል ባንኪንግ ሰርቪሶችን ወይም የባንክ የብራንች ባንኪንግ ላይ የሚሰጡ ሰርቪሶችን እየሰጠንበት ነው የምንገኘው። ዘመኑ ያፈራቸውን የዲጂታል ባንክ ቴክኖሎጂዎችን የታጠቀው የባንካችን ስማርት ቅርንጫፍ ታዲያ በማንኛውም ስፍራ ከሚገኙ የኤቲኤም ማሽኖች ወይም አውቶሜትድ የክፍያ መፈጸሚያ ማሽኖች በተጨማሪ በተለያዩ ዘመናዊ ባንክ ቴክኖሎጂዎች የተደራጀ ነው። የትኛውም የደንበኛ የንግድ ባንክ ደንበኛ ስማርት ብራንቾች ላይ ለመስተናገድ ሲመጣ መጀመሪያ የሚያገኘው ማሽን ይሄኛው ነው። ይሄኛው ማሽን አገልግሎቱ ምንድነው? ደንበኞች የሚፈልጉት ሰርቪሶች እዚህ ጋር ተዘርዝረዋል። አገልግሎቱን መርጠው አገልግሎቱን እዚህ ጋር በሚጫኑበት ጊዜ እዛኛው ስክሪን ላይ ይመጣል። መሄድ ያለባቸው ቦታ ዳይሬክት ያደርጋቸዋል ወይም ይመራቸዋል ማለት ነው። እዚህ ጋር ማሽኑ እንደምናየው 3 የሀገራችን ቋንቋዎች ማሽኑ ላይ ያሉ፣ አማርኛ፣ ኦሮሚፋና ትግርኛ፣ በተጨማሪ እንግሊዘኛ እንዳለው ነው ማለት ነው። እና አንድ ደንበኛ መጥቶ እዚህ ጋር ቋንቋ በሚመርጥበት ጊዜ የሚፈልጋቸው አገልግሎቶች እዚህ ጋር ይዘረዘሩለታል። ለምሳሌ አማርኛ መርጠንለታል። አማርኛን ስንመርጥ እዚህ ጋር የተዘረዘሩ አገልግሎቶች አሉ። ከአገልግሎቶች የመጀመሪያው የፒን ቅያሬ ይላል። የገንዘብ ማውጣትና ማስገባት የሚል አለ። ገንዘብ ማውጣት የሚለውን ብንነካው እዚህ ጋር ቁጥር ይሰጠንና ቀጥሎ እዛ ጋር የምታዩት ስክሪን ላይ የቱ ጋር መስተናገድ እንዳለብን ይጠቁመናል ማለት ነው። እሺ፣ ማንኛውም የንግድ ባንክ ደንበኛ ስማርት ብራንቾች ላይ ለመገልገል ሲመጣ የመጀመሪያ የሚያገኘው ስክሪን ይሄ ነው። ስክሪኑ ብዙ መረጃዎችን ይሰጠዋል። መረጃዎቹን በቀላሉ ማግኘት ይችላል። ለምሳሌ ሰርቪስ ምን አለ የሚለውን ለማወቅ ከፈለገ ሰርቪስ ኢንፎርሜሽን የሚለውን ነክቶ 2 የሚዘረዘሩ ሊስቶች አሉ። ከነሱ ውስጥ ስለ ብራንች ባንኪንግ ማወቅ ከፈለገ ብራንች ባንኪንግ፣ ስለ ዲጂታል ማወቅ ከፈለገ ዲጂታል ባንኪንግ የሚለውን ነክቶ
ሰርቪሶችን ማወቅ ይችላል። ዲጂታል ባንኪንግ ብንነካ በዲጂታል ባንኪንግ ውስጥ ብዙ የተዘረዘሩ ሊስቶች አሉ። እነዚህ ማወቅ ይችላል። ስለ ካርድ ከሆነ ማወቅ የፈለገው የካርድ አይነቶች ተዘርዝረዋል። የሚያስፈልጉት ኤሊጂቢሊቲ ክራይቴሪያዎች እና ምን አይነት ካርዶች ንግድ ባንክ እንደሚሰጥ ተዘርዝረዋል። ከነዚህ ውስጥ መልጦ የሚፈልገውን መረጃ መውሰድ ይችላል። ሞባይል ባንኪንግ ማወቅ የሚፈልግ ንግድ ባንክ ላይ ሞባይል ባንኪንግ ምን ማለት ነው፣ ምን ያስፈልገዋል፣ ምን አይነት ሰርቪሶች ይሰጣል የሚለውን በቀላሉ እዚህ ጋር አንብቦ መረዳት ይችላል ማለት ነው። በባንኩ ስማርት ቅርንጫፎች ከሚገኙና መረጃ ሰጪ ከሆኑ ዘመናዊ መሳሪያዎች በተጓዳኝ ለደንበኞች ዘርፈ ብዙ የባንክ አገልግሎት በመስጠት ላይ የሚገኘው የአይቲኤም ወይም ኢንተራክቲቭ ቴለር ማሽን በሚል መጠሪያ የሚታወቀው ነው። ይህ ማሽን ኢንተራክቲቭ ቴለር ማሽን ይባላል። ማንኛውም ስማርት ብራንች ላይ መስተናገድ የሚፈልግ ደንበኛ ሲመጣ ኮሚኒኬት የሚያደርግበት ማሽን ነው። ይህም ወዲያውኑ ደንበኛው መጥቶ በሚስተናገድበት ጊዜ ኮንታክት ሴንተር ላይ ካሉ ባለሙያዎቻችን ጋር ወዲያውኑ ያገናኘዋል። እዛ በመገናኘት የሚፈልገውን ሰርቪስ ማግኘት ይችላል ማለት ነው። ሰርቪሱን እንዴት እናገኛለን በዚህ ማሽን የሚለውን ነገር አብረን ማየት እንችላለን። በዘመናት ሀዲድ አሻራውን እያሳረፈ የትኛውም ቅርንጫፍ ላይ የምናገኘውን አገልግሎት በዚህ ማሽን አማካኝነት ማግኘት እንችላለን። ቅርንጫፍ ላይ የሚሰጡትን ሰርቪሶች በጠቅላላ እዚህ ማሽን ላይ ማግኘት እንችላለን። ሰራተኞችን ማዕከል ባደረገ መልኩ ማንኛውም ደንበኛ መስተናገድ ይችላል እዚህ ማለት ነው። ሰላም ጤና ይስጥልኝ ኮከብ፣ እንዴት ነሽ? እንኳን ደህና ቆየሽን። በከተማችን በተለያዩ ማዕዘናት የተከፈቱትን እነዚህኑ ስማርት ቅርንጫፎች ሲገለገሉ ያገኘናቸው ደንበኞችም ታዲያ ስለ ማሽኖቹም ሆነ ስለሚሰጡት አገልግሎት የሚከተለውን ብለውናል። በእውነት ኮንቪኒየንሱ ከዊንዶ ትልቅ ስቴፕ ነው። ኮንቪኒየንት ነው። አፍተር አወርስ ይሰራል እና በእውነቱ ትልቅ ስቴፕ ነው። ዲጂታይዝ ሆኗል ሁሉ ነገሩ። ኢትስ ኢንትረስቲንግ፣ በጣም ኢንካሬጂንግ ነው። ተሻሽሎ የመጣ ነው። ጥሩ ነገር ነው። በጣም ለእኛም ቀለል ያለ ነው። በጣም ደስ የሚል ነገር ነው። ፌስ ቱ ፌስ በመታየት ብቻ ትራንስፈር ነው ያደረኩት። ለሌላ ሰው ትራንስፈር ነው ያደረኩት፣ ከአካውንት ወደ አካውንት ማለት ነው። አሁን መጥቼ ወዲያው ነው የተስተናገድኩት። ጥሩ ነገር ነው። እኔ በጣም መርጣለሁ ቨርቹዋል የሲቪ ባንኪንግን። አንደኛ በምትፈልገው እንትን ወረፋም የለው፣ በምትፈልገው ታይም ላይ የምትፈልገውን ካሽ ይሰጥሃል፣ የምትፈልገውን አገልግሎት ይሰጥሃል። ከቅርንጫፍ ከመገልገል ቨርቹዋሉ በጣም ተመራጭውን አግኝቼዋለሁ። አብዛኛው ነገር በተሻለ ፍጥነት ያስተናግደውና ሰዎችን ውስጥ እንድጠቀሙ እመክራለሁ። 2800 ብር ነው የተቀበለው። ሌላ ገንዘብ አለ የቀረው? ሌላ አልቀይረው 3000 ነው። እሺ ድጋሚ ከፍቼበታለሁ። የምንፈልገውን ነገር ጠይቀን ገቢም ካረግን ወጪም ካረግን አውጥተን እንሄዳለን። በዛ ነው ይሄን የመረጥነው። በቃ ለሁላችንም ለስራ ቁጠባ ለሁሉም ነገር እንዳጠቃላይ በጣም ደስ ይላል። ከነበሮች ኤቲኤም ቢኖርም ግን ይሄን የተሻለ ሆኖ ስላየ ነው እስካሁን ድረስ አይተነው የማናውቀው ነገር ስላየ ነው በጣም ደስ ብሎናል። በጣም በደስታ በአገልግሎት እየተጠቀምንበት ነው። በጣም ዘርፈ ብዙ ባንክ ማለት ይቻላል። አይቲኤም ብራንች ኢን ቦክስ ይባላል ስሙ ራሱ ማለት ነው። ከሲፒኦ ውጭ የማይሰራው ነገር የለም። አንድ ደንበኛ ካሽ ዲፖዚት ማድረግ ይችላል፣ ካሽ ዊዝድሮ ማድረግ ይችላል፣ ቼክ መመንዘር ይችላል፣ የተለያዩ የውጭ የሀገር ምንዛሪዎችን መመንዘር ይችላል። 3 አይነት የውጭ ሀገር ምንዛሪዎች አሉ። እነሱም የአሜሪካን ዶላር ዩኤስዲ፣ የዩሮ እና ጂፒፒ ወይም ደግሞ የእንግሊዝ ፓውንድ መዘርዘር ይችላል። ከዛ በተጨማሪ ይሄኛው ማሽን የትኛውም ደንበኛ በቅርንጫፍ ማግኘት የሚችለውን የካርድ ጥያቄ ማስተናገድ ይችላል። አዲስም ሆነ ቅያሬ ካርድ ቢጠይቅ እዚሁኑ ኢንስታንት በሚባል ማሽን እዚሁኑ ሆኖ ካርዱን ተቀብሎ ቅያሬውንም አዲሱንም አግኝቶ መሄድ ይችላል እና እነዚህና ተጨማሪ ቅርንጫፍ ላይ የሚሰጡትን አገልግሎቶች በጣም በፈጠነ ማዕከል በሆነ ወረቀት ጊዜን ቦታን በቆጠበ መንገድ ስማርት ቅርንጫፋችን እየሰጠ ይገኛል ማለት ነው። በስማርት ቅርንጫፎች ስራ ላይ ከዋሉት ቴክኖሎጂዎች ሌላኛው በማንኛውም ጊዜ ገንዘብ ገቢና ወጪ ለማድረግ የሚያግዘውና ሪሳይክለር በሚል መጠሪያ የሚታወቀው ነው። ማሽኑ የተለየ ሰርቪስ የሚሰጠው ምንድነው? ካሽ ዲፖዚት ይቀበላል፣ ካሽ ዊዝድሮዋል ይቀበላል። ካሽ ዲፖዚት እና ዊዝድሮዋል ሲቀበል በሁለት አይነት መንገድ ነው። ካርዳችንን በሁለት አይነት መንገድ መጠቀም እንችላለን። ካርዳችን ላይ እዚህ ላይ ኮንታክት ለስ እዚህ ላይ በማስነበብ አለበለዛም ደግሞ ካርዳችንን ውስጥ በመክተት መጠቀም እንችላለን።
ማሽኑ በራሱ ለየት የሚያደርገው ሪሳይክለር እንደ ስሙም እንደሚጠቁመው የሚቀበለውን ካሽ ራሱ ሪሳይክል እያደረገ ዊዝድሮ ለሚደረጉ ጥያቄዎች ዊዝድሮዋል የራሱን ካሽ በመጠቀም ነው ዊዝድሮዋል የሚሰራውና ሪሳይክል ያደርጋል። ተጨማሪ ገንዘብ እንዲገባለት እስኪገባለት አይጠብቅም፣ እንዲገባለትም ግዴታ አይደለም። በቀን ውስጥ የሰበሰበውን ካሾች ዊዝድሮ ለማድረግ ለሚጠቀሙ ሰዎች ዊዝድሮዋል ይሰጣቸዋል። ዲፖዚትም ስለሚቀበል ዲፖዚት ያደረገውን ደግሞ ለራሱ ዩዝ ይጠቀመዋል ማለት ነው። የኢትዮጵያ ንግድ ባንክ ኦልሞስት ጳውሎስ ብራንች የ12ኛ ክፍል ተማሪ ሆኜ ነው የከፈትኩት። ሰርቪሱ በጣም ቆንጆ ነው። በጣም ተሻሽሏል። ካለው ከውጭው ዓለም ጋር ያው የተቀራረበ ነው። እንዲያውም አንዳንድ ቦታ ላይ የሚሻልበት አለ። እኔ ባንክ ኦፍ አሜሪካ አሁን እዛም ደንበኛ ነኝ። ባንክ ኦፍ አሜሪካ ዋሽንግተን ዲሲ ያለው ማለት ነው። እዚህ ግን አሁን ከዛ በኋላ ደግሞ ይሄኛው በጣም በጥሩ ከዛም በተሻለ አንዳንድ ነገሮች የተሻሉ ነገሮች አሉ። እኔ ወርቅ ነው የምሰራው። ለወርቅ ስል ዩሮፕ ስመጣ ወዲያው ይሰጠኛል። ስለዚህ ለኔ አመቺ ነገር ነው። እዚህ መጠቀም ከጀመርኩኝ አንድ 3 ወር ምናምን ይሞላኛል። በጣም ሴቭ ነው፣ አሪፍ ነው። ለኔ ተመችቶኛል። ሜን ብራንቹ ከተዘጋ በኋላ እዚህ አካባቢ ያሉ ነጋዴዎች የበልክ ትራንዛክሽኑ ወይም ዲፖዚት ማድረጊያውን እንዲጠቀሙ እያስተዋወቅን ነው። ስለዚህ ደንበኛው በጣም ደስተኛ ነው። በጣም ብዙ ደንበኞች ናቸው ያለው። ትራንዛክሽኑ ከፍተኛ እየሆነ ነው አሁን። በአንድ ጊዜ ብዙ የብር ኖቶችን ገቢ ለማድረግ የሚያግዘው ሌላው በስማርት ቅርንጫፍ የሚገኝ የባንክ ቴክኖሎጂ ደግሞ በልክ ዲፖዚተር በሚል መጠሪያ ይታወቃል። ይሄ ማሽን በልክ ዲፖዚት ይባላል። አገልግሎቱ ምንድነው? ካሽ ዊዝድሮዋል እና ካሽ ዲፖዚት ይቀበላልም ይሰጣልም። ለየት የሚያደርገው ይሄ ማሽን በአንድ ጊዜ 200 ኖቶችን በአንድ ጊዜ መቀበል ይችላል። 200 ኖቶችንም ስንሰጠው ኖቶቹን ግዴታኛ ማስተካከል ላይ ይጠበቅብን ይችላል። ማለት ማስተካከል እያንዳንዱን ኖት በኖቱ ላይ ባለመቶ 200 ማድረግ መደርደር ላይ ይኖርብን ይችላል። በራሱ ሶርት አድርጎ በራሱ ቆጥሮ እዚህ ጋር መረጃ ይሰጠናል። ከቆጠረ በኋላ እዚህ ጋር የምናስገባበትን አካውንት ካስገባን በኋላ አካውንቱን ነክተ ነው የምታስገቡትን አማውንት ኮንፊርም ያደርገናል። ኮንፊርም ካደረገን በኋላ ተጨማሪ ከ200 ኖት በላይ ካለ ድጋሚ እዚህ ጋር ካስገባን በኋላ ኔክስት የሚል ሜኑ አለ። ኔክስት የሚለውን ዝርዝር ነክተን የሚቀጥለው 200 ሌላ የምናስገባው አማራጭ ካለ እሱ ላይ ድጋሚ በማስገባት ቆጥሮ ራሱ ሶርት አድርጎ ራሱ ገቢ አድርጎ በአማራጭነት ይሰጠናል ማለት ነው። ይሄ ማሽን ከሪሳይክለሩ ትንሽ ለየት የሚያደርገው ሪሳይክለሩ በራሱ ሪሳይክል እያደረገ ቆይቶ ማሽን ውስጥ ያለውን ገንዘብ ለዊዝድሮዋል ሲጠቀም፣ ይሄ ማሽን ለየት የሚያደርገው ግን በአንድ ጊዜ የሚቀበለው የብር መጠን በጣም ትልቅ መሆኑ ነው። ያ ማለት በአንድ ጊዜ 200 ኖት ያለምንም ሶርት ማድረግ ደንበኛው አምጥቶ እዚህ ጋር በማስቀመጥ ብቻ ገቢ አማራጭ አካውንቶችን ዝርዝር አስመርጦት አካውንቶች ውስጥ ማስገባት ይችላል ማለት ነው። በተጨማሪም ከዲፖዚት ሌላ ዊዝድሮዋልም እንደ ማንኛውም ኤቲኤም ማሽን እስከዛሬ እንደምንጠቀምባቸው አገልግሎቱን መስጠት የሚችል ማሽን ነው ማለት ነው። እኛ ያው ኢንዱስትሪያል ኤጅ አልፎናል። አሁን በአይቲው በቴክኖሎጂ ሊፕ እያደረግን ያለ ነው እና እሱን ያለው እኔ በእውነት አሁን በጣም ጥሩ ነው። በጣም ጊዜ ከመቆጠብ ሰዎችንም ሰርቭ ከማድረግ ብዙ ነገሮችን ተሻሽለዋል። ይሄ 24 ሰዓት እዚህ ሴፍ ነው። በፈለግከው ሰዓት መምጣት ትችላለህ። የራስንም ብርም ደግሞ በ24 ሰዓት ማስተላለፍ ትችላለህ። ከስራ ጋር በጣም ቆንጆ ነው። ስለዚህ ዲጂታል ባንኪንግ ወይም ዲጂታል ቴክኖሎጂ ስለማይለቀን ሶሳይቲው ጋር ሃንድ ቱ ሃንድ ሆነን ወደ ዲጂታል ኢትዮጵያን የሚባለው እኛ ደግሞ ዲጂታል ፈርስት ብለናል ባንካችንና ዲጂታል ፈርስትን አጠናክረን ሶሳይቲውንም ፑሽ እያደረግን ውድ የሆነ ጊዜውን እንዲጠቀም እንዲቆጥብ ጊዜ ያው ሀብት ነው፣ ሪሶርስ ነው። እሱን እንዲጠቀም ቆጥቦ እንዲጠቀም እንዲቆጥብለት ደግሞ በማድረግ አንጻር ይህንን ማስተላለፍ ፈልጋለሁ፣ ሶሳይቲው እንዲጠቀም ማለት ነው። የኢትዮጵያ ንግድ ባንክ ደንበኞቹ በባንኩ ስማርት ቅርንጫፎች ያለምንም ችግር እንዲገለገሉ ሳምንቱን በሙሉ በበዓላትና በረፍት ቀናት ጭምር ተገቢውን ክትትልና ድጋፍ የሚያደርጉ ባለሙያዎችን በመመደብ አገልግሎቶቹን ተደራሽ እያደረገ ይገኛል። ከሰኞ እስከ እሁድ ድረስ በሽፍት ሰራተኞቻችን እዚህ ለደንበኛው ስለ አይቲኤም፣ ስለ አጠቃቀሙ፣ ስለ ቨርቹዋሉ በአጠቃላይ ያለውን ለደንበኞች ያሳውቃሉ፣ ሰፖርት ያደርጓቸዋል። ሁለተኛ ከፍሮንት ውስጥ ላይ አጠገባችን ያው ሜን ብራንቹ አለ። ከሜን ብራንቹ ደግሞ በጣም ብዙ ወረፋም ለደንበኞቹ ወረፋም ይኑር አይኑር ለደንበኞቹ ፈቃደኛ የሆኑ ደንበኞችን ወደዚህ እየመጣን እናስተዋውቃለን ማለት ነው።
ደንበኞች በጣም ኮንፊደንስ ተሰምቷቸው ሴኩሪቲ ተሰምቷቸው ይህንን አገልግሎት እንዲጠቀሙ በደንብ ታስቦበት የተሰራ ቅርንጫፍ ነው። ሙሉ ሴኩሪቲውም በ24 ሰዓት በሲሲ ካሜራ የሚጠበቅም ቅርንጫፍ ነው። ያለው ኢንተራክሽን ሁሉ ሪካርድ ነው። ንግግራቸው በቪዲዮም በድምጽም ሪካርድ ሆኖ ይቀመጣል። ደንበኞቻችን እዚህ ጋር መጥተው ሲጠቀሙ ሞር ሴፍ ናቸው ማለት ነው። የኢትዮጵያ ንግድ ባንክ ስማርት ቅርንጫፎች ባንኩ የዲጂታል ባንክ አገልግሎቶችን ለደንበኞቹ ተደራሽ ለማድረግ ተግባር ላይ ካዋላቸው የባንክ ቴክኖሎጂዎች ግንባር ቀደም ተጠቃሽ ናቸው። በቴክኖሎጂ ብቻ በመታገዝ የባንክ አገልግሎትን ለማዳረስ የሚያስችሉት እነዚህ ቅርንጫፎች ታዲያ የአገልግሎት ጥራትን በማስጠበቅም ሆነ የደንበኞችን የአገልግሎት እርካታ በማሳደግ ሚናቸው የጎላ ነው። የደንበኛ አገልግሎት ጥራትን ከምናስከብርባቸው አንዱ ይሄኛው ነው። ደንበኞች በራሳቸው በሚመቻቸው ሰዓትና በራሳቸው ቀርበው አገልግሎት የሚያገኙበት ነው። እነኚህን ማሽኖች በመጠቀም ማሽኖቹ ሁልጊዜ ሬዲ ናቸው። እነዚህን ዲጂታላይዜሽኑን ከመጠቀም አኳያ ያው ገንዘብ ይዞ ከመዞርም የውጭ ምንዛሪም ሲኖራቸው የግድ ብራንች መግባት ላይጠበቅባቸው ይችላል። እዚህኛው ብራንች መጥተው በዲጂታላችን የውጭ ምንዛሪ መውሰድ ይችላሉ። ሂሳብ መክፈት ቢፈልጉ ሂሳብ መክፈት ይችላሉ። ካርድ ቢፈልጉ ኢንተርናሽናል ካርድንም ጨምሮ ዶሜስቲክ ሁሉንም ካርዶቻችንን እዚህ ብራንች ላይ መጥተው አገልግሎቱን ማግኘት የሚችሉበት ነው። በትልቁ የዲጂታላይዜሽናችንን ሪያላይዝ የሚያደርግ ቅርንጫፋችን ነው ማለት ነው። ለደንበኞች ፈርጀ ብዙ ጥቅሞችን የሚሰጥ ቅርንጫፍ ነው። ብራንቹ ውስጥ የሚገኙትን ሰርቪሶች እዚህ ጋር ማግኘት ይችላል ደንበኛው። ብራንቹ እንግዲህ ምናልባት ከጠዋት 2 ሰዓት እስከ ማታ 11 ሰዓት ተኩል ወይ እስከ 12 ሰዓት ነው የሚሰራው። ይሄ ግን ቅዳሜና እሁድን በዓላትን ጨምሮ ኤክስቴንድድ ለሆነ ሰዓት ሰርቪስ ማግኘት ይችላል ደንበኛው ማለት ነው። which is ኢንተራክቲቭ በሆነ ወይ ሰርቪሱም አለ ኢንተራክቲቭም አለ። ቀልጠፍጠፍ ባለ ሁኔታ ደንበኛ የሚፈልገውን አገልግሎት እዚህ ጋር ያለምንም እንግልት ተጠቅሞ ይሄዳል ማለት ነው። ከዚህ በዘለለ አሁን አካውንት መክፈትም እንጀምራለን። አሁን አካውንት መክፈት ይቻላል። አሁን እዚህ ጋር ያለው ኪዮስክ ነንካሽ ትራንዛክሽኖችንና አካውንት መክፈትን ይሰራል። ስለዚህ ደንበኛ መጥቶ መታወቂያውን ብቻ ይዞ አካውንት ከፍቶ የመጀመሪያ ገቢ እዚሁ ማሽን ላይ አስገብቶ መሄድ ይችላል ማለት ነው። ከማንም ጋር ሳይነጋገር ምንም የወረቀት ንክኪ ሳይኖር ስማርት ወይ ተጠቅሞ የራሱን አገልግሎት ማግኘት ስለሚችል ደንበኞቻችን ወደኛ መጥቶ ይሄንን አማራጭ ተጠቅመው አገልግሎታችን እንዲያገኙ እንዲሁም ጊዜያቸውን እንዲቆጥቡ እመክራለሁ። የባንኩ ስማርት ቅርንጫፎች ደንበኞች ምቹና ቀልጣፋ የባንክ አገልግሎት እንዲያገኙ ከማስቻላቸውም በላይ ባንኩ ሀብቱን በአግባቡ እንዲጠቀም በማድረግ ረገድ ዘርፈ ብዙ ጠቀሜታ እንዳላቸው ነው የሚታመነው። ውስጥ ያለውን ፍሮንት ኦፊስ የሚሰራውን ሰራተኛ የሚሰራውን ስራ ሙሉ በሙሉ ይሄ ቴክኖሎጂ አገልግሎት እየሰጠ ነው ማለት ነው። ስለዚህ ውስጥ ያለው ሰራተኛ ወደ ምን እየሄደ ይሄዳል? የማርኬቲንግ ስራ እየሰራ ነው። ስለዚህ ውስጥ ያለው ሰራተኛ ሌላ ፕሮዳክሽን ላይ ሌላ የማስተዋወቅ ስራ ላይ እየተጠቀምበት ስለሆነ ይሄኛው የቨርቹዋሉ በጣም እየጠቀመን ነው ማለት ነው። ሰው አዲስ ነገር ስታሳየው ደግሞ ደስ እያለው ይስተናገዳልና እንደ ኮምፒቲቲቭ ቱልም እየተጠቀምበት ነው። ሌሰር ኮስት ነው። ደንበኛ ኢን ዘ ማይንድ ኦፍ እንትን ላይ አትራክሽን እንሰራለን ማለት ነው። ሎቢ ያደርጋል ማለት ነው ራሱና እንደ ስትራቴጂም አድቫንስድ ነው ማለት። ስለዚህ አሁን ከሩቲን ከተለመደ ስራ ወጥተን የቢዝነስ ስራውን የዲፖዚት ሪሶርስ ሞቢላይዜሽን ስራውን እንድንሰራ እያገዘን ይገኛል ማለት። ደንበኛ በብዛት ወደዚህ እየመጣ ስለሆነ ከዛ ላይ ሌሎችን ሰራተኞች በመቀነስ ወደ ሪሶርሱ ወደ ዲጂታሉ እያመጣን ያለ ነው። ዲጂታል እንዲያመጡ ሪሶርስ እንዲያመጡ እያደረግን ነው። ስለዚህ አንደኛ ሎዱን እየቀነሰ ነው። ሁለተኛ ደግሞ ደንበኞቻችንን ሳቲስፋክሽናቸውን ከስተመር ኤክስፒሪየንሳቸውን እየጨመረ ነው ያለው። ፓይለት ነው የምንላቸው። በፓይለት ደረጃ ነው ባንካችን እነዚህን ያስጀመረው። የእነዚህን ፊድባክ አይተን አጠቃላይ በመላ ሀገሪቱ ላይ ይህን የመሳሰሉ የስማርት ብራንቾችን ለመገንባት ባንካችን በሂደት ላይ ነው ያለው። የዲጂታል ባንክ ቴክኖሎጂ እጅግ ፈጣን በሆነ ሽግግር ላይ ይገኛል።
ባንካችንም ይህንኑ ፈጣን ሽግግር በመቀላቀል ለደንበኞቹ ተደራሽና ተመራጭ የባንክ አገልግሎት በመስጠት በፈርቀዳጅነቱ እንደቀጠለ ነው። የባንካችን የዲጂታል ባንክ አገልግሎት ሽግግር ታዲያ ከባንክ አገልግሎት ጥራትና ተደራሽነት ባሻገር ከተሞቻችንም ፈጣንና ቀልጣፋ የክፍያ ስርዓት ተጠቃሚ እንዲሆኑና እንዲዘምኑ በማስቻል ስማርት ከተሞችን ለመፍጠር ሀገራዊ ተልዕኮችን በመወጣት ላይ ይገኛል። የኢትዮጵያ ንግድ ባንክ ስማርት ቅርንጫፎችን ለማስፋፋት ምን እየሰራ ይገኛል የሚለውን ባልደረባችን ሀብታሙ ብርሃኑ የባንካችን የሚመለከታቸው የሥራ ኃላፊዎችን አነጋግሮ አንድ መሰናዶ አዘጋጅቶ ተከታትለን ተመልሰናል። ጥሩ ግንዛቤ እንዳገኛችሁበትም ተስፋ እናደርጋለን። ብሔራዊ አካባቢ በሚገኘው በባንካችን ዋናው መስሪያ ቤት ኮሜርሻል ሴንተር ውስጥ በሚገኘው አብይ ስማርት ቅርንጫፍ ተገኝተን ለእናንተ ለተመልካቾቻችን ስናደርስ የነበረውን የዚህን ሳምንት ፕሮግራማችን ይህንን ይመስል ነበር። ፕሮግራም በመምራት እስካሁን አብሬያችሁ የነበርኩት የነጻነት ካሳይ ከካሜራማናችን ወንደሰን አለማየሁና አክሊሉ ባንጃው ጋር በጋራ ነበርን። ፕሮግራሞቻችን በቴሌቪዥን መስኮት መከታተል ያልቻላችሁ ተመልካቾቻችን በዩቲዩብ አድራሻችን ላይ መከታተልና አስተያየታችሁን ማድረስ ትችላላችሁ። በቀጣይ ሳምንት በሌሎች ፕሮግራሞች እስክንገናኝ መልካም ሳምንት። ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ ግዙፍ እንደ